ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የሰማይና የምድር ፈጣሪ የፍጥረት ሁሉ ባለቤት የሆንክ እግዚአብሔር ስለዚህ ማለዳ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነትህ ሁሉ ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። ዘመናት ሳይፈጠሩ በፊት በልጅህ አስበህ የወለድከን፣ ዘመኑ ሲደርስ በልጅ በክርስቶስ ኢየሱስ ዕዳችንን ከፍለ በደምህ አጥበ መርገማችንን ወስደ በቁስልህ ፈውሰህን ልጆችህ ያደረከን እግዚአብሔር ሆይ እናመሰግንሃለን። ክብርን ሁሉ እንሰጥሃለን። አምልኮና ስግደት ውዳሴን ሁሉ እናቀርብልሃለን። ዓለም ሳይፈጠር በፊት ታውቀን ስለነበረ እግዚአብሔር ሆይ እጆችህን ስለዘረጋህልን፣ ምሕረትህን ስላደረክልን፣ ቸርነትህን በዘመናችን ስለገለጥክልን፣ ስለዚህ መልካምነትህና በጎነት ሁሉ አሁንም ምስጋናና ክብር እናመጣለን። አንተ ልትልቅ እኛ ግን ልናንስ ይገባልና ዛሬም ለዘላለምም በኑሯችን፣ በሕይወታችን፣ በአገልግሎታችን፣ በትዳራችን፣ በትምህርታችን ሁሉ ከፍ እንድትል እንጠይቃለን። አንተ ከፍ ብለህ ታይ። አንተ ስትከብር የኛ ክብር ነውና፣ አንተ ስትነግስ የኛ ንግስና ነውና በሰማይም በምድርም ፍጥረት ሁሉ ላይ አሁንም ክብርህና ንግስና ላቅ ብሎ እንዲታይ በኢየሱስ ክርስቶስ ስም ክብርን እናመጣልሃለን። ተባረክ እንልሃለን። ከፍ በል እንልሃለን። ለእግዚአብሔር ሆይ በጨለማ ላሉት የምትራራ አንተ ነህ። በቃልህ እንደተናገርከው የጠፋውን የሰው ልጅ ልፈልግ መጣሁ ብለሃልና ዛሬም ከቤቴ የጠፉት እንዲሁም ደግሞ አንተን ባለማወቅ የጠፉት በሃይማኖት እስራት ውስጥ ያሉትን በጨለማ ያሉትን በክርስቶስ ኢየሱስ ስም ወደ መንግሥትህ ትጠራቸው ዘንድ የሕይወትን ብርሃን ታበራላቸው ዘንድ በክርስቶስ ኢየሱስ ስም እንጠይቃለን። ቃልህን ላክላቸው፣ ፈውሳቸው፣ ከመከራም ስጋት አድናቸው። ያንተ ብርቱ እጅ ይዘርጋላቸው። ይህንን ስለምታደርግ አመሰግናለሁ። ኖ ደግሞ ይህንን ማለዳ ባርክልን፣ ቃልህን ባርክልን፣ አስተምረን። በቃል መንፈስ ሕይወታችንን እንድታንጸው በኢየሱስ ክርስቶስ ስም እጠይቃለሁ። ሁሉ ለስምህ ክብር ይሁን በኢየሱስ ስም። እንግዲህ እየተመለከትን ያለነው ወደ ተሰሎንቄ ሰዎች ምዕራፍ 2 ነው። በትናንትና 2 ቁጥር 5 ነበር የተመለከትነው። እንደሚታውቁ እያቆላመጥን ከቶ አልተናገርንም፣ እግዚአብሔርን እንዲመሰክር እያመካኘን በመጎምጀት አልሰራንም ይላል። በዚህ ክፍል ሁለት ቁልፍ ነገሮችን እናያለን። አንደኛው ወንጌልን
እያቆላመጡ አለመስበካቸው ለሰዎች እንደሚመች አድርገው ለሰዎች እንደሚሆን አድርገው ማለትም ሰውን ደስ ለማሰኘት አድርገው አለመስበካቸውን ነው የምንመለከተው። የማቆላመጥ ከእግዚአብሔር መልእክት ውጪ ሰዎችን እያቆላመጥን ወይም ደግሞ የተሰጠንን መልእክት ሳይሆን ለሰዎች እንዲመች ብለን ሰዎች ደስ እንዲላቸው ብለን በማቆላመጥ የሚሰበክ ወንጌል እንዳልሆነ ነው የሚነግረን። ስለዚህ እኛ የሰበክነው እያቆላመጥን አይደለም ነው የሚለው ጳውሎስ። የሰበክንላችሁ ግልጹን ነው፣ አንድና አንድ ሁለት ብለን የነገርናችሁ እውነቱን የገለጽንላችሁ ነው የሚለው። ሌላው በጣም የሚገርመው ደግሞ እያመካኘን ምክንያት እየደረደርን ወይም ደግሞ በሆነ ነገር እያመካኘን አይደለም የሰበክንላችሁ። የተገለጠውን ከሰማይ የበራልንን የታየንን እውነት ነው የገለጥንላችሁ። እውነትን ያሳየናችሁ ለዛ እውነት እንድትኖሩ፣ ለዛ እውነት እንድትተገዙ፣ ለዛ እውነት እንድትታዘዙ ነው የሰበክናችሁ እንጂ እያመካኘን አይደለም፣ ምክንያት እየፈለግን አይደለም። ሌላው ሶስተኛው በጣም የሚገርመው ደግሞ በመጎምጀት አይደለም። በመጎምጀት አልሰራንም ይላል። እንግዲህ ዛሬ የሚያስጎመዥ ብዙ ነገር አለ። ሰዎች ያንን ነገር ሲጎመዡ የጎመዡትን ለማገኘት ለዛ ስብከት የሚያዘጋጁበት ዘመን ላይ ነን ያለ ነው። የጎመዡትን ወደ ቤታቸው ለማስገባት፣ ወደ ጓዳቸው ለማስገባት። ጳውሎስ ግን እየጎመዠን አይደለም። የሚያስጎመዥ ነገር ጠፍቶ እኮ አይደለም አለ። የሚያስጎመዥ ነገር የአገልጋይ ሕይወትና ኑሮ ይታወቃል። እውነተኛ አገልጋዮች ማለቴ ነው። ኑሮና ሕይወት ይታወቃል። የሚያስጎመዣቸው ብዙ ነገር አለ። እኔ አንድ የሚገርመኝ ነገር አለ። እኛ ድሃ ሆነን ሳለን ብዙዎችን ግን ባለጠጎች አደረግን ይላል ጳውሎስ። እናንተ ጸልያችሁላቸው፣ እናንተ አገልግላችኋቸው ብዙ ሰዎች ተባርከው ሚሊዮነር፣ መልቲ ሚሊዮነር ሊሆኑ ይችላሉ። እናንተ እንደ ጸለያችሁላቸው እንዳገለገላችኋቸው ሊረሱ ይችላሉ። ያ ያገለገልንላቸው ሰዎች ሊያስጎመዡን ይችላሉ። ተመልከቱ፣ ስለ ጎመዠን የተለየ መልእክት አንቀይርም። የሚያስጎመዥ ነገር ስላለ መልእክት ቀይረን አናቀርብም ነው የሚለው ጳውሎስ። መጎምዠት ከባድ ነገር ነው። ሔዋን ከወደቀችበት አንዱ ነገር እኮ ፍሬውን ባየች ጊዜ ለመብላት ያማረ ሆና አገኘችው ነው የሚለው። ጎመዠች፣ በላች፣ ወደቀች። የሚያስጎመዡ ነገሮች ይጥላሉ። ምክንያቱም ዓለምም እንቁልልጭ ልታቀርብ ትችላለች፣ ሴጣንም እንቁልልጭ ሊያቀርብ ይችላል። የሚያስጎመዥ ነገር ሁለቱም ይዘው ሊቀርቡ ይችላሉ። ነገር ግን የእግዚአብሔርን እውነት ከመናገር ለማስቆም ነው የሚያስጎመዥ ነገር የሚመጣው። የእግዚአብሔርን ጽድቅ ከመግለጥ ለማስቆም ነው የሚያስጎመዥ ነገር የሚመጣው። ስለ እግዚአብሔር በድፍረት እንዳንናገር ነው የሚያስጎመዥ ነገር የሚመጣው። ስለዚህ በመጎምጀት አልሰራንም ይላል ጳውሎስ። በመጎምጀት የሚሰሩ አሁንም እንዳሉ ደግሞ ልናውቅ ያስፈልጋል። ወንጌል በኃይል በስልጣን የሚገለጥ የእግዚአብሔር እውነት ነው፣ በማመቻመች አይደለም። ለዚህ ነው በሌላ ስፍራ በቆሮንቶስ ውስጥ ምን ይላል ጳውሎስ? ወንጌልን መሸቀጫ እንዳደረጉት ይናገራል። እና አንዳንዶች አልሸቃቀጥንም ይላል። መሸቃቀጥ ምን እንደሆነ ታውቃላችሁ? ለራሳችሁ ጥቅምና ፍላጎት ሲባል ወንጌልን የሆነ ነገር ለማግኛ መጠቀም፣ የሆነ ነገር ለመግዣ መጠቀም መሸቃቀጥ ነው። በአሁን ዘመን በሽበሽ ነው። ነገር ግን የትም አያደርስም። ምክንያቱም የምድር ነገር ከምድር ስለማያልፍ፣ ወደ ሰማይ ስለማይሄድ፣ ለሰማዩ ነገር ስለማያበቃ። ቁጥር 6 ላይ ምን ይላል?
የክርስቶስ ሐዋርያ እንደመሆናችን ልንከብድባችሁ ስንችል ከእናንተ ቢሆን ወይም ከሌሎች ክብርን ከሰው አልፈለግንም ይላል። ምን ስንሆን? ሐዋርያ ነን። ተንከባከቡን ማለት እንችል ነበረ። በሌላ አባባል ከወንጌል ማግኘት የሚገባንን ነገር ማግኘት ነበረብን። ግን ልንከብድባችሁ አልፈለግንም። ልንከብድባችሁ አልፈለግንም ማለት ምንድን ነው? ሕዝቡን በማስጨነቅ ራሳቸውን በመቆለል የሆነ ነገር ማድረግ አልፈለግንም። ልንከብድባችሁ አልፈለግንም። ይልቁንስ ሊያገለግሏቸው ነው። እነሱ ማገልገል እነዛኛዎቹ በሌላ ነገር ማገልገል ሲገባቸው እንትን እንዳይሏቸው እንዳይከብድባቸው ራሳቸውን አቅለው ነው የመጡት። አቅለው ነው ስል እንደው ዝቅ አድርገው ራሳቸውን አዋርደው ዝቅ ብለው ማገልገልን ነው የመረጡት። በእነሱ ላይ መኮፈስና ክብርን ከእነሱ ከሕዝቡ አልፈለጉም። እኔ ዛሬ በእነዚህ የጳውሎስ ሌሎች አገልጋዮች በዚህ ዘመን ቢኖሩ ይህን ቀይ መንጣፍና የአበባ ጉንጉን ቢያዩ ምን ሊሉ ይችሉ ይሆን ብዬ አስባለሁ። ምን ይጽፍልን ይሆን ጳውሎስ ብዬ አስባለሁ። ለፍጹም ተገቢ አይደለም። አገልጋይን ማክበር ጥሩ ነው። አዎ። መውደድ ጥሩ ነው። አዎ። እንደውም በአገልግሎቱ ማገዝ ተገቢ ነው ይላል መጽሐፍ ቅዱስ። አግዙም ይላል። አገልጋዮች ግን ሊከብዱ መሆን የለባቸውም። ክብር ለማግኘት መሄድ የለባቸው። ጥግ መሄድ የለባቸው። ከሕዝብ ክብርን ፍለጋ መሆን የለበት። ለዚህ ጳውሎስና ሲላስ ባርናባስ ምሳሌዎች እኮ ናቸው። ሐዋርያት ሥራ ላይ የሆነ ሽባ ሰው በተፈወሰ ጊዜ ሰዎች በአማልክት መልክ ወደኛ መካከል ገብተዋል ብለው የአበባ ጉንጉን ሲያረጉላቸው በጭብጨባ በጭፈራ ሊቀበሏቸው ብለው ሲወጡ ምንድን ያደረጉት? ጉንጉኑን ተቀብለው ያው ይገባናል፣ ፕሬዝ ጋድ ማን ኦፍ ጋድ አሉ። እኔ እኮ የእግዚአብሔር ነኝ ሜጀር ፕሮፌት ነኝ አሉ አላሉ። ምንድን ያደረጉት? ልብሳቸውን ቀደዱ ይላል። አበባውን አውለቁ፣ ልብሳቸውን ቀደዱ፣ ወደ ሰዎቹ ሮጡ። እኛ እንደናንተ ሰዎች ነን፣ ነገር ግን ሊመለክ የሚገባው አለ ብለው ስለ ክርስቶስ ኢየሱስ ገለጡላቸው። ስለ ክርስቶስ ኢየሱስ አሳዩአቸው ስለ ክርስቶስ እንጂ ያንን የቀረበላቸውን የክብር ድግስ አልተቀበሉም። ዛሬ ካላከበራችሁን የሚሉ በተሽቆጠቆጠ ነገር የሚሄዱ ያማረ ምንጣፍ የሚፈልጉ ስለ እነሱ እንዲዘመርላቸው የሚፈልጉ አገልጋዮች በምድራችን ተከስተዋል። መዝሙር እንዲዘጋጅላቸው መመለክ የሚያምራቸው መመለክ የሚያምራቸው ምክንያቱም ከቃሉ ጋር ስለተፋቱ፣ ከቃሉ ጋር ስለተለያዩ፣ ቃሉ ከነሱ ጋር ስለሌለ። ጳውሎስ እኮ በአገልግሎታቸው በጣም ትልልቅ ተአምራት ሆነዋል። በጣም ብዙ ነገሮች ሆነዋል። ወደ እነሱ ወደ ተሰሎንቄ ሲመጡ ሊከብዱባቸው ይገባ ነበረ። ግን ልንከብድባችሁ ስንችል ከእናንተ ቢሆን ወይም ከሌሎች ቢሆን ክብርን ከሰው አልፈለግንም አሉ። አልፈለግንም። ምክንያቱም ክብር የሚገባው አንድ አለ፣ ሊሰገድለት የሚገባው አንድ አለ፣ ሊመለክ የሚገባው አንድ አለ። ስለዚህ ክብር ለሱ ነው፣ አምልኮ ለሱ ነው፣ ስግደት ለሱ ነው፣ ለሰው አይደለም፣ ለሰው አይደለም። ስለዚህ ስላገለገላችሁን ታንኪዩ። ነገር ግን ክብሩን ለእግዚአብሔር ነው መስጠት ያለብን። ነገር ግን ማመስገን ያለብን ወይም ደግሞ
ልንሰግድለት የሚገባ አንድ ብቻ አለ፣ እሱም እግዚአብሔር ነው። እንግዲህ ለዛሬ ማለዳ ያዘጋጀሁት ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አገልግሎታችንን በገንዘባችሁ እየደገፋችሁ አብራችሁ እንድታገለግሉ በጌታ ፍቅር ጥሪዬን አቀርብላችኋለሁ። አጭር ጸሎት እንጸልይና የዛሬን የማለዳ ቁርስ በዚህ እንቋጨው። የሰላም አምላክ እግዚአብሔር ሆይ ስለዚህ ማለዳ ስለ ምሕረትህና ስለ ቸርነትህ ስለ በጎነትህና ስለ መልካምነትህ ሁሉ ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። ስለነበረን ጊዜ ሁሉ ተመስገን። እግዚአብሔር ሆይ አንተ ቸር መሐሪ ኃያል ብርቱ አምላክ ነህና ተባረክ። ስላስተማርከን ሕያውና ቅዱስ ቃል ሁሉ እናመሰግናለን። እነሆ ደግሞ እግዚአብሔር ሆይ በቃልህ ሕይወታችን ይታነጽ ዘንድ እንደ ቃልህ መኖር እንድንችል ጸጋና ኃይልህ ይብዛልን። ይህንን ቀን ባርክልን፣ ከክፉ ሁሉ ጠብቀን፣ ሁሉን ለአንተ አሳልፈን ሰጠን። በኢየሱስ ጌታ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።